የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። የሩሲያው ፕሬዝዳንት ቭላድሚር ፑቲንና ከፈረንሳይ አቻቸው ኢማኑኤል ማክሮን ከ3 ዓመታት በኋላ ለመጀመሪያ ጊዜ በስልክ ተወያይተዋል። ዩክሬንና ኢራንም የውይይታቸው ዋነኛ አጀንዳዎች እንደነበሩ ነው መገናኛ ብዙሃን እየዘገቡ ያሉት። ሁለቱም ሀገራት በተመድ የጸጥታው ምክር ቤት ቋሚ አባላት መሆናቸውን ውይይቱ በቀጣይ ውሳኔዎች ላይ ድርሻ ሊኖረው እንደሚችልም ተነግሯል። መቅደስ ይሁን ጉዳዩን በዝርዝር ተመልክተዋለች። በፈረንጆቹ 2022 ሩሲያ ከዩክሬን ጋር የገባችውን ጦርነት ተከትሎ ከበርካታ የምዕራባውያን መሪዎች ጋር እዚህ ግባ የሚባል ግንኙነት ሳታደርግ ቆይታለች። በትናንትናው ዕለት ግን የሩሲያው ፕሬዝዳንት ቭላድሚር ፑቲን ከፈረንጆቹ 2022 ወዲህ ለመጀመሪያ ጊዜ ከፈረንሳዩ አቻቸው ኢማኑኤል ማክሮን ጋር የስልክ ውይይት ማድረጋቸውን ፍራንስ 24 አስነብቧል። ክሬምሊን ባወጣው መግለጫ ደግሞ የሩሲያው ፕሬዝዳንት ቭላድሚር ፑቲን ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር በኢራንና በእስራኤል ግጭት እንዲሁም በዩክሬን ላይ ጥልቅ የሆነ የስልክ ውይይት አድርገዋል። ይህም ከ3 ዓመታት ወዲህ የተደረገ የሁለቱ መሪዎች ግንኙነት ነው ብሏል። የማክሮንና ፑቲን ውይይት ከ2 ሰዓት በላይ የፈጀ ነበር ያለው ደግሞ የፈረንሳይ ፕሬዝዳንት ጽህፈት ቤት ነው። ለ12 ቀናት የዘለቀውና በተኩስ አቁም ስምምነት ባበቃው የእስራኤል ኢራን ጦርነት ዙሪያ የመከሩት ሁለቱ መሪዎች በቴህራን የኒውክሌር መርሃ ግብር ላይ በሰፊው ተወያይተዋል። የክሬምሊን የፕሬስ አገልግሎት እንዳለው ፑቲን ኢራን የኒውክሌር ማልማት ውልን መሰረት አድርጋ ግዴታዎችን ጠብቃ የኒውክሌር ኃይልን በሰላማዊ መንገድ የማልማት መብቷን ማክበር አስፈላጊ ነው ብለዋል። የፈረንሳይ ፕሬዝዳንት ጽህፈት ቤት መግለጫ ደግሞ ማክሮን የኢራንን የኒውክሌር መርሃ ግብር እንደ ስጋት እንደሚወስዱት አንስተው አምስቱም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ አባላት ጉዳዩን አክብደው ማየት አለባቸው ነው ያሉት። ፈረንሳይና ሩሲያ ሁለቱም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ አባላት ናቸው። ማክሮን አክለውም ኢራን ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር ሙሉ ትብብር ማድረጓን መከታተል አስፈላጊ እንደሆነ ተናግረዋል። የኢራን ፓርላማ የቴህራንን የኒውክሌር ጦር መርሃ ግብር ለማውደም በማለም እስራኤልና አሜሪካ የኢራንን የኒውክሌር ጣቢያዎች ከደበደቡ በኋላ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ምንም አይነት እርምጃና አስተያየት አልሰጠም በሚል ከኤጀንሲው ጋር ያላትን ትብብር እንድታቆም የሚያደርግ አዋጅ ማጽደቁ የሚታወስ ነው። ሌላው ሁለቱ መሪዎች የመከሩበት ጉዳይ የሩሲያ ዩክሬን ጦርነት ነው። የማክሮን ጽህፈት ቤት እንዳለው የፈረንሳዩ መሪ በዩክሬን የተኩስ አቁም እንዲደረግና ግጭቱን ለማስቆም ድርድር እንዲጀመር ጠይቀዋል። ፑቲን የሩሲያ ዩክሬን ጦርነት የሩሲያ ሉዓላዊነትንና ጥቅሞችን ችላ በማለት ሳቢያ የተከሰተ የምዕራቡ ዓለም ፖሊሲ ቀጥተኛ ውጤት ነው በማለት ጽኑ አቋማቸውን ለማክሮን ተናግረዋል። በሩሲያና በዩክሬን መካከል ሊኖር የሚችል ማንኛውንም የሰላም ስምምነት ሁሉን አቀፍና የረጅም ጊዜ ባህሪ ሊኖረው ይገባል። ይህም በአዳዲስ የክልል ይዞታዎች ላይ የተመሰረተ መሆን አለበት ሲሉም ፑቲን አክለዋል። ማክሮን እንዳሉት ዩክሬን ራሷን ችላ የግዛት ስምምነት ለመቀበል ወይንም ላለመቀበል መወሰን አለባት ያሉ ሲሆን ፈረንሳይ ለዩክሬን ሉዓላዊነትና ግዛታዊ አንድነት የምታደርገውን የማያወላውል ድጋፍ አስምረውበታል ነው የተባለው። የፈረንሳይ የዲፕሎማቲክ ምንጭን ዋቢ አድርጎ ሮይተርስ እንዳስነበበው ማክሮን ከፕሬዝዳንት ፑቲን ጋር ከመወያየታቸው አስቀድሞ እንዲሁም ከውይይታቸው በኋላ የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር መወያየታቸውን አስነብቧል። ማክሮን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋርም ከስልክ ውይይቱ በኋላ ተነጋግረዋል። ማክሮንና ፑቲን በዩክሬንና ኢራን ላይ የሚያደርጉትን ውይይት ለመቀጠል ዓላማ እንዳላቸው የፈረንሳይ ፕሬዝዳንት ጽህፈት ቤት አስታውቋል። ማክሮንና ፑቲን የሩሲያ ዩክሬን ጦርነት በተጀመረበት ሰሞን ውይይት አድርገው የነበረ ሲሆን በአንዳንድ የአውሮፓ አጋሮቻቸው ተተችተውም ነበር። ማክሮን ጦርነቱ ከመጀመሩ ጥቂት ቀደም ብሎም ሩሲያን ጎብኝተው ነበር። የኢራን የኒውክሌር ማበልጸጊያ ሂደት ከአሜሪካ ፖለቲከኞች ላለፉት 20 ዓመታት ቅሬታ የሚነሳበት ጉዳይ ነው። ከደብሊው ቡሽ እስከ ባራክ ኦባማ ከጆ ባይደን እስከ ዶናልድ ትራምፕ የአሜሪካ ዋነኛ የውጭ ግንኙነት ማጠንጠኛ ከሆኑ ጉዳዮች መካከል ይህ የኒውክሌር ጉዳይ ቀዳሚ ማጠንጠኛ ነው። ለመሆኑ አሁን ድረስ ለዘለቀው የኒውክሌር ሰጣ ገባ ያለፉት ታሪኮች ምን ይነግሩናል? የሚሉትና ተያያዥ ጉዳዮችን በዕለቱ ዓለም አቀፍ የትንታኔ ዘገባችን ተመልክተነዋል። የኢራን የኒኩለር ፕሮግራም ባለፉት 2 አስርት ዓመታት የቀጠናው የፖለቲካ ትኩሳት ከመሆን ባሻገር ከምዕራባውያን ጋር በአይንና ናጫ እንድትተያይ ያደረጋት ግዙፍ ጉዳይ ሆኗል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በ2003 የጎርጎሮሲያኑ የጊዜ ቀመር ለ18 ዓመታት በሚስጥር ኢራን የኒኩለር ተቋማትን ስታስገነባ መቆየቷን ከገለጸ ወዲህም በምዕራቡ ዓለምና በኢራን
በኩል ያለው የአመለካከት ልዩነት ሰፍቶ ጦር ወደ መማዘዝ የሚያደርስም ሆኗል። ይህ ግኝት ኢራን የፈረመችውን የኒኩለር ጦር መሳሪያዎችና ቴክኖሎጂዎች ያለ መስፋፋት ስምምነትም የሚጥስ ነው የሚለው ሰርክ በምዕራባውያን የሚቀርበው ቅሬታና ስሞታ ዛሬም ከፖለቲካ አደባባዩ መውረድን አልቻለም። እውን አሜሪካ ያ በኢራን ይበለጽጋል የምትለው ኒኩለር ዓለምን ያጠፋል ለኔም ስጋት ነው ከሚል የፖለቲካና የህልውና ፍራቻ በመነሳት ቴህራኖይ ይህንን የአቶሚክ ቦምብ የምትገነቢበትን ስርዓት ማፍረስ ይኖርብሻል፣ በዚህ ሂደት ውስጥም ልንቀጥል አንችልም የሚል ማስፈራሪያን ብታቀርብም የአያቶላ ሐሚኒ አገር ግን አሁንም ቢሆን ማንም ኒኩለር ከማበልጸግ ሊያስቆመኝ አይችልም ትላለች። በእርግጥም ከኢራን አብዮት በፊት የነበሩ አመራሮች ዋሽንግተንን ቤታቸው አድርገው የኒኩለር ማምረት ሂደትን በምን አይነት መንገድ ማከናወን እንደሚችሉ ከአሜሪካውያን ፖለቲከኞች ጥልቅ የሆነ መማርና የተሞክሮ አረዳድን ሲወስዱ እንደነበረም ታሪክ ያስረዳል። የእንቅስቃሴ አስተባባሪ የሆነችው አሜሪካ ኢራን ውስጥ የተገኙትን ማስረጃዎች በመጥቀስም ቴህራን የአቶሚክ ጦር መሳሪያ ለመታጠቅ ትፈልጋለች ለሚለው ጥርጣሬዋ እንደ ማረጋገጫ የምታቀርበው ብዙ ነው። የኢራን የኒኩለር መርሃ ግብር የጆርጅ ደብሊው ቡሽ፣ የባራክ ኦባማ፣ የዶናልድ ትራምፕና የጆ ባይደን ተከታታይ የአሜሪካ አስተዳደሮችም ማዕከላዊና እምብርት ጉዳይ ሆኖ እየቆየም ነው። እነዚህ የአሜሪካ ፕሬዚዳንቶች የኢራንን የኒኩለር መርሃ ግብር በመካከለኛው ምስራቅ ያለውን የኃይል ሚዛን ለማስጠበቅ ይረዳልና ቴህራን በዛ የምታደርገውን የኒኩለር ማበልጸግ ስራ እስካላቆምኩኝ ድረስ እስራኤል የተባለች የመካከለኛው ምስራቅ አጋሬ ስጋት ውስጥ ትወድቃለች፣ እኔም የማገኘው ጥቅም ከሞስኮና ከቤጂንግ በኩል የመገዳደር ኃይል ይገጥመዋልና ኢራንን በቶሎ ማስቆም አማራጭ የሌለው ስራዬ ነው ስትል አሜሪካ ሰርክ ስትባትል ትታያለች። ፕሬዚዳንት ቡሽ በ2002 አክሲስ ኦፍ ኢቭል ወይም የክፋት ማህበር በተሰኘ ዝነኛ ንግግራቸው ኢራንን የጠቀሱ ሲሆን ያንንም ተከትሎ የተጠናከረ ዓለም አቀፍ ማዕቀብ እንዲጣልባት አድርጓል። በእርግጥም ቴህራን በዋሽንግተን የሚጣልባት ማዕቀብ ጀርባዋን ቢያጎብጠውም ዛሬም እነዛን ኒኩለር ለማበልጸግ የምትጠቀምባቸውን ግብዓቶች ከማምረት እንድትቆም አላደረጋትም። በእርግጥም አሁንም 3 ዋና ዋና የተባሉ የኒኩለር ማመንጫ ኃይል ጣቢያዎቿ ከሰሞነኛው የእስራኤልና ኢራን ጥቃት ጋር በተያያዘ በአሜሪካ ቦምብ ጣይ አውሮፕላኖች መመታታቸውን በዶናልድ ትራምፕ ብስራት ቢሰማም ይህ ግን እውነት አይደለም የሚለው የአያቶላ አሊ ኻሜኒ አስተያየት ነገሩን እንዲያጣፋው አድርጎታል። እኛ አሁንም እያመረትን ነው፣ ሁሌም ኒኩለር ከማምረት የሚያስቆመን የለምና ነገሮቻችንን የምናይበት መንገድ በዛ አይደለም ብለዋል። ይህንን የሚያጠናክር ንግግር ከዓለም አቀፉ የአቶሚክ ኤጀንሲ የተሰማበት ሂደት ደግሞ በእርግጥም ጉዳዩን አነጋጋሪ አድርጎታል። ይህ ኤጀንሲ አሁን ላይ አሜሪካ የተባለች ሀገር በእርግጥም የምታቀርበው አመንኪዮ ፕሬዚዳንቷም የሚያቀርቡት ክስና ስሞታ ውሃ የሚያነሳ አይደለም የሚል ማስተባበያን መስጠቱ በቴህራን ዘንድ ትልቅ የፖለቲካ ነጥብን ማስገኛም ተደርጎ ተቆጥሯል። ባራክ ኦባማ በ8 ዓመት የስልጣን ዘመናቸው ከቴህራን ጋር ሲደራደሩ አሳልፈዋል። አሁን ላይም ዶናልድ ትራምፕ በእርግጥም ከ2015ቱ የፓሪስ የኒኩለር ስምምነት ቢወጡም ነገሮች እንደጠበቁት እየሄደላቸው አይደለምና ዳግም ኢራንን በጠረጴዛ ዙሪያ መመለስ ያስፈልጋል በሚል እሳቸውም ለድርድር በራቸው ክፍት እንደሆነ ሲናገሩ መስማት የተለመደ እየሆነ መጥቷል። እሳቸው ይቀጥላሉ። ይህንን ስጋት ለመቀነስ ከመፈለግ ባለፈ ቴክኖሎጂው ለሰው ልጅ አገልግሎት እንዲውል ሀሳብ መቅረብ አለበት። ይህንን መሳሪያ ከወታደሮች መዳፍ መንጠቁ ብቻውን በቂ አይደለም። ወታደራዊ ጭንብሉ እንዴት እንደሚያወልቁ በሚያውቁ ሰዎች እጅ እናስቀምጠውና ከሰላም ጋር እናላምደው። ቴህራንም ከዚህ አጉል ስጋትን ከሚፈጥር ኒኩለር ይሉት ነገር እንድትወጣ ማድረግ ግዴታችን ነው ሲሉም ይሰማሉ። ይሁን እንጂ ይህ ሁሉ የተጀመረው በፕሬዚዳንት ድዋይት አይዘንሃወር ንግግር መሆኑ የሚታወስ ነው። በአውሮፓውያኑ ታህሳስ 8 1953 በተባበሩት መንግስታት ጠቅላላ ጉባኤ ፊት ፕሬዚዳንት አይዘንሃወር ለወታደራዊ አገልግሎት የሚውለውን የኒኩለር ቴክኖሎጂ ያለውን ስጋት ጠቅሰው ንግግር ማድረጋቸው ይታወሳል። በእርግጥም ህጉንም ያረቀቀች፣ ህጉንም የምትሽር፣ ህጉንም የከተበች፣ ህጉንም የምታፈርስ ሁና የምትገኘው አሜሪካ ነገሮች በጠበቀችው ልክ እየሄደላት አይደለምና በተለይም እንደ ቴህራን ያሉ ሀገራት የኒኩለር ማብለያ ስርዓታችንን እናዘምናለን ብለው የተነሱበት መንገድ ራስ ምታት
ስጋትን ፈጥሮባታል። በዚህም አሜሪካ በማደግ ላይ ላሉ ሀገራት የአቶሚክ ኢነርጂ ሰላማዊ አጠቃቀምን ለመረዳት ትምህርትና ቴክኖሎጂ እስከ መስጠት ያስቻለም እንቅስቃሴ እንድታደርግ አስገድዷታል። ይህ የአይዘናወር ንግግር በተባበሩት መንግስታት ስብሰባ ላይ ከተደረገ በኋላ አንድ ዓመት ባልሞላ ጊዜ ውስጥ ዩናይትድ ስቴትስ የአቶሚክ ኢነርጂ ህግን በማሻሻል የኒኩለር ቴክኖሎጂና ቁሳቁሶችን ለጦር መሳሪያ ልማት ላለመጠቀም ለተስማሙ ሌሎች ሀገራት መላክን የሚያስችል ህግም አጸደቀች። በአውሮፓውያኑ 1955 በመጋቢት ወር የአይዘናወር አስተዳደር አንድ እርምጃ ሄዶ የአሜሪካ የአቶሚክ ኢነርጂ ኮሚሽን በነጻው ዓለም ውስጥ ላሉ ሀገራት በተወሰነ መጠን የኒኩለር ማምረቻ ቁሳቁስ እንዲያቀርብ እንዲሁም የኒኩለር ኃይል ማመንጫን በመገንባት እንዲያግዝ አደረገ። እንዲህ እያለ እስከ መጨረሻው የደረሰው የአሜሪካ የኒኩለር ሂደት በእርግጥም ቴህራን ከ1979 እስላማዊ አብዮት በፊት ስታደርግ የነበረውን የኒኩለር የማምረት እንቅስቃሴ በመርዳት እንድትሄድ አድርጓል። የፕሬዚዳንት ፓላቪን መንግስት በወቅቱ ከነበሩት እንደ ሪቻርድ ኒክሰን ካሉ የአሜሪካ ፕሬዚዳንቶች ጋርም በመገናኘት ስለ ኒኩለር መበልጸግ ሂደት ምን ያህል መማር እንዳለባቸው በበቂ ሁኔታ ልምድ እንደወሰዱም ታሪክ ሲያጣቅስ ይታያል። አሁን ላይ የአሜሪካ መከላከያ ሚኒስቴር ፔንታገን ከፍተኛ ባለስልጣን የነበሩት ፒተር አልቮይ በጦር መሳሪያዎች ቁጥጥር ማህበር በታተመ ጽሑፋቸው ላይ ይህንን ዓላማ አብራርተዋል። እነዚህ ወደ ውጭ የሚላኩ ምርቶች የአሜሪካ ዓለም አቀፋዊ አመራርን ለማስጠበቅ የሶቪየትን ተጽዕኖ ለመቀነስና የዩራኒየምና የቶሪየም አቅርቦቶች ደህንነቱ የተጠበቀ ለማድረግ እየታሰቡ ናቸው ሲሉም ነው የጻፉት። እውን ግን የአሜሪካና የኢራን ፍጥጫ ራሷ በሰራችው ራሷ ልትገደል ራሷ ባማከረችው ራሷ ላይ ጦር የተሰበቀባት ዩናይትድ ስቴትስ ከቴህራን ጋር ያላትን ግንኙነት በምን አይነት አዲስ መንገድ ታድሰው ይሆን የሚለው የሚታይ ጉዳይ ነው። አሁንም ግን የኒኩለር ጉዳይ የመካከለኛው ምስራቅ ብቻ ሳይሆን የዓለምን ፖለቲካ ይዞ የሚጓዝ ሆኖ እንደቀጠለ ነው።